በብዙ ፈተናዎችና ውጣ ውረዶች አልፋ እንደመጣች ስለ ህይወቷ ይነገራል። በብዙ መውደቅና መነሳትና በብዙ ፈተናዎች የታጀበ የህይወት መልክ እንዳላትም ይወራላታል። ከሚያለቅሱት ጋር ስታለቅስ፣ ከሚስቁት ጋር ስትስቅ ከልቧ ነው። ማስመሰል እንደማይመቻት ትናገራለችም። ፕሮግራም ስታዘጋጅ ፕሮግራም ለማዘጋጀት በሚል ተልካሻ ምክንያት ሳይሆን ለእያንዳንዱ ሰው የልቡን ሀሳብ ለመረዳት በሚል መልኩ በሚያለቅሰው ጋር እያለቀሰች ከሚስቀው ጋር ረጅም ስራዎችን ስትሰራ በኢቢኤስ ቤት ይታወቃል። የቅርብ ጓደኛዋ አምለሰት ሙጬ እንደሆነች ይነገራል። ብዙዎቹ ተመሳሳይ ነገር አላቸው ሲሉም ይናገራሉ። ያዩትንም የሰሙትንም ነገር ዝም ብሎ የማውራት ሀሳብ የላቸውም። ራሳቸውን ደብቆና ስራቸው ላይ ትኩረት አድርጎ ከሚኖሩ ሴቶች ውስጥ እዩኝ እዩኝ ከማይሉ ሴቶች ውስጥ ሉላ ገዙ ፊተኛዋና ቀደምቷ እንደሆነች ይነገራል። በኢቢኤስ ቤት ብዙ ትኩረትን ከሚስቡ ሰዎች መካከልና ብዙ ወንዶች እንደሚወዳት የሚነገርላት ሴት እንደሆነች ይዘከራል። አምለሸጋዋና ቆንጂዋ ሉላ ገዙ ከአምለሰት ሙጬ ጋር ትልቅ የሆነ ወዳጅነት እንዳለ ይነገርላታል። አሁን ባለው ሁኔታ አምለሰትና ሉላ ገዙ ብዙ ነገሮችን እንደሚመካከሩ ይነገራል። በቅርብ ጊዜ እንኳን ሉላ ገዙ በራሷ የቴሌቪዥን ፕሮግራም እና በዩቲዩብ ስራ ልትመጣ እንደሆነ ተነግሯል። ያንን ተከትሎ በቅርበት ከአምለሰት ሙጬ ጋር ተመካክራ እንደሆነም ይታወቃል። አምለሰት አሁን ባለው ሁኔታ ከሉላ ገዙ ጋር ወዳጅነታቸው እየጠነከረ ቢሆንም ምንም ያክል በኢትዮጵያ ውስጥ ሙዚቃው ንጉስ ተብሎ የሚነገረው ቴዲ አፍሮ ባለቤቱ ዝም ብላ ከስራ ውጭ ሆና አልተቀመጠችም። የራሷን የፕሮግራም አዘጋጅታ እንግዶችን እየጋበዘች ፕሮግራም እንደምታዘጋጅ ይታወቃል። ልክ በዛ ተመሳሳይ ደግሞ ሉላ ገዙ እንደዚህ አይነት ፕሮግራሞችን ይዛ ብቅ ልትል እንደሆነና ኢቢኤስ ቤት ላይ ከዚህ በኋላ ብዙ ረጅም ጊዜያቶችን እንደማትቆይም ይታወቃል። አመለሸጋዋ መልካሟ በጎ ምክርን የምትለግስ ከሚያለቅሰው ጋር የምታለቅስ ከሚከፋው ጋር የምትከፋ ሉላ ገዙ አሁን ባላት አቋም ደግሞ ጠንከር ያለ ውሳኔዎችን ለህይወቷ ወስና እንደምትቀጥል ይታመናል። ከዚህ በኋላ ባላት ህይወት ትላንት ያሳለፈችውን ፈተናና መከራ አልፋ አሁን ደግሞ ባላት ጥንካሬ ነገሮችን ለማስተካከል ሩቅ ልትጓዝ እንደሆነ ትላልቅ ራዕዮችን ይዛ እንደተነሳች ይነገራል። ሉላ ገዙ በብዙ ፈተናዎች ውስጥ ብታልፍም አሁን ግን የቆመችበት መሰረት እጅግ ጠንካራ እንደሆነ ይታመናል። ብዙ የማስታወቂያ ስራዎች እንደሚመጡ ያ ነገር ግን በኢቢኤስ ቤት መስራቷ እንቅፋት እንደሆነባትና ብዙ ፕሮግራሞችንና እድሎችን ሰዎች ቢያመጡም ኢቢኤስ ቤት ብዙ ጊዜ የራሳቸውን ፕሮግራምና ዩቲዩብ ቻናሎች እንዲኖሯቸው አይፈቀድም። ኢቢኤስ ቤት ውስጥ የሚሰራ ሰራተኛ የራሱ ቻናል የራሱ የሆነ ስራዎችን በግል የመስራት እድል አይሰጠውም። ይህ ነገር ደግሞ እንቅፋት እንደሆነባት ይነገራል። አሁን ባለው ሁኔታ ከኢቢኤስ ቤት ጋር ነገሮች እንዳበቁላት ሉላ ገዙ ቢታወቅም ቀጥሎ ግን ካሉ ነገሮች አንጻር የተሻለ ነገሮችን ለመስራት እንደምትንቀሳቀስ ትናገራለችም። አምለሰት ሙጬና ሉላ ገዙ የሚያመሳስላቸው ጓደኝነታቸው ብቻ ሳይሆን ሰውነታቸውም ቁመታቸውም ቀጥሎ ደግሞ መልካቸውም ያላቸው ስብዕና እንኳን ያመሳስላቸዋል። ጓደኛ ጓደኛውን በደንብ ይቀርጻል ተብሎ ይታመናል። ያንን አስመልክቶ ደግሞ ራሷን መጠበቋ አምለሰትንም ካያችሁ በተከታታይ ጂም የገባችና ስፖርቶች ላይ እንደምታዘወትር የራሷ አሰልጣኝ ኖሯት ራሷን እንደምትጠብቅና እንደምትንከባከብም ይታወቃል። ይህም ባህሪ ደግሞ ሙሉ በሙሉ ከሉላ ገዙ ጋር ያመሳስላቸዋል። ወዳጅነታቸው እጅግ የጠነከረና የሚገርምም እንደሆነ ይታመናል። ታዲያ እቺ እንስት በጣም ቆንጆ ሆና መልከ መልካምና በዚህ ተክለ ሰውነት ያክል ይዛ ታዲያ ለምንድን ነው ከባሏ ጋር አብሮ መቀጠል ያልቻሉት? የብዙዎቹ ጥያቄ ሊሆን ይችላል። ኢትዮጵያ ውስጥ ለብዙ አርቲስቶቻችን ትዳር አይበረክትላቸውም ተብሎ ይታሰባል። ይህ የሚሆን በት ምክንያት ምንድነው? ትላንት አብሯቸው የነበረ ሰው ዝናቸው ሲጨምር ከፍ ያሉ ሲመጡ እኔን ጣልሽኝ ለሌላ ሰው ትኩረት ሰጠሽ የሚል ክርክሮች ይበዙበታል። ሶሻል ሚዲያዎች ላይ ወሬዎች ደግሞ ይበዙና የትዳር ጥርጣሬና ጥያቄ ውስጥ እንዲገባ ይደረግና የኋላ ያ ነገር ለአንዴና ለመጨረሻ ይንኮታኮታል፣ ይፈርሳል። ሉላ ገዙ ግን ብዙ ዋጋዎችን እየከፈለችና እየታገለች ነው ትዳሯ ሊጸና ያልቻለው። ለቤቷ ትላልቅ ዋጋዎችን ከፍላ ውጥረቶችን አልፋ ለማስቀጠል
ለማስቀጠል ብትሞክርም ነገር ግን አለመታደል ሆኖ የሉላ ገዙ ትዳር ሊጸና አልቻለም። ያንን አስመልክቶ ደግሞ በጎኗ ሰው ያስፈልጋል። ሴት ልጅ ትዳር ከያዘች በኋላ ልጆችን ከወለደች በኋላ የሚፈትናት ነገር እየተበራከተ ይመጣል። ያንን ተከትሎ ከስጋዊ ሰውነት ፍላጎቷን በላይ ተፈጥሮ የሚባል ነገር አለ፣ ፈተናዎች ይበዙባታል ተብሎ ይታመናል። ታዲያ ሉላ ገዙ ቀጥሎ ባለው ህይወት ውስጥ ራሷን አጋርና አንድ ወዳጅ መፈለጓ የሚቀር አይደለም። ያንን አስመልክቶ ደግሞ ዳኒ እዛ ኢቢኤስ ቤት ከሚሰራው ጋር ትልቅ የሆነ ወዳጅነትና የፍቅር ግንኙነት እንኳን እንደጀመሩ ይነገራል። በቅርብ ጊዜ በድብቅ የቀለበት ስነስርዓቱም እንዳለቀ ተነግሯል። ያንን አስመልክቶ አሁን ባለው ሁኔታ ዳኒ በራሱ የህይወት መንገድ ላይ ቢኖርም ነገር ግን ከባለቤቱ ጋር ዳኒ ተፋቶ እንደሚኖር ግልጽ ነው። ስዊድን ሀገር ባለቤቱ እንደምትገኝና አብሮ መኖር እንዳልቻሉም ዳኒ እዚህ ያለውን ስራ ሙሉ በሙሉ ጥሎ እሷ ጋር ሆኖ አብሯት እንዲኖር ብትፈልግም ነገር ግን ዳኒ ዝናውንም ስራውንም ያካበተው ኢትዮጵያ ውስጥ ነው። ስዊድን ሀገር ማንም አያቀኝም፣ ስራዬን ፈትቼ ዝም ብዬ እንደ ቤት እመቤት መኖር አልፈልግም በሚል ሀሳብ ሳይግባቡ ቀርቶ ከባለቤቱ ጋር ተለያይተው እሷ ስዊድን እሱ ደግሞ ኢትዮጵያ እንደሚኖሩ ግልጽ ነው። ታዲያ ሉላ ደግሞ ሲንግል ሆና ወይም ባላታ እየኖረች እንደሆነ ቢታወቅም ታዲያ ዳኒ አዘውትሮ እሷ ቤት እንደሚሄድና ልጆቿን እንደሚንከባከብ ከሱ በላይ ልጆቿን ደግሞ እንደሚወድ ትናገራለች። ያንን አስመልክቶ ደግሞ እናት ለልጆቿ በደንብ ዋጋ ትከፍላለች። ያንን ተከትሎ ልጆቿ ዳኒን በጣም ስለሚወዱ ለሷ ብሎ ሳይሆን ለልጆቿ እንኳን ብላ አንዳንድ ውሳኔዎችን እንደምትወስን ትናገር ነበር። ያንን አስመልክቶ አንድ ጥያቄ ተጠይቃ አሁን የራሴ የሆነ አጋር አግኝቻለሁ፣ እሱም ከኔ ጋር በቅርብ አብሮኝ የሚሰራ ነው ስትል ተናግራለችም። ሉላ ገዙ አሁን ባለው ሁኔታ ከኢቢኤስ ቤት ልትወጣ እንደሆነ እንደምናቀው ያንን ተከትሎ ደግሞ ዳኒ እንደዚህ አሁን ባለው ሁኔታ አድርጎላታል። ትልቅ የሆነ ስጦታ አዘጋጅቶ እንደሰጣትና እሷ ተለይታ እንኳን ብትሄድም በቅርቡ አብሮ እንደሚሆኑና ስራ እንደሚጀምሩ ከጎኗ ሆኖ እንደሚያግዛት ተናግሯል። ያንን አስመልክቶ በራሱ ወጪ ሙሉ በሙሉ ያማረና አስደናቂ የሆነ የዩቲዩብ ፕሮግራም የምታዘጋጅበትን ዩቲዩብ ስቱዲዮ አዘጋጅቶ እንዳስቀመጠላትና በዛ ሰርፕራይዝ እንዳረጋት መረጃዎች ወጥተዋል። የምትፈልገውን የራሷን ቶክሾው ብታዘጋጅና እንግዳ ጋብዛ የምታቀርብበትን ትልቅ የሆነ የፕሮግራም ቦታ አዘጋጅቶላትና አሳምሮ ለሷ ዛሬ ሰርፕራይዝ አርጎ እንደሰጣት ተነግሯል። ሁለቱ በፍቅር ተጣምሮ አብሮ እንደሚኖሩ መረጃዎች ወጥተዋል። ከዚህ በኋላ ሉላ ገዙና ዳኒ በፍቅር ተጣምሮ አብሮ ያላቸውን ልጆችን እንደሚያሳድጉና ከጎኗም ሉላ ብቻዋን ሰው ሳይኖራት ከምትኖር ከሱ ጋር አብራ እንድትኖር ብዙ ጊዜ ትኩረት አድርጎ እየነገራት እንደሆነ ታውቋል። ዛሬ የሰጣት ሰርፕራይዝ ደግሞ እጅግ የሚያስገርምና በብዙዎች ዘንድ አጃይብ ያስባለ ሆኗል። ሉላ ገዙና ዳኒ ተጋብቶ አብሮ በፍቅር ተጣምሮ ቢኖሩ ባይነኝም። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ በእንባና በለቅሶ ሁለቱ እንደተለያዩና ዛሬ ባለው ሁኔታ ደግሞ ከኢቢኤስ ቤት ሉላ መሰናበቷ ቢያስከፋው ነገር ግን አብሮ ተላቅሶና ቀጥሎ ያላት ነገር በጎ እንደሚሆን በቅርብ ሆኖ እንደሚከታተላት ተናግሮ ተለያይቷል። ዛሬ ባለው ሁኔታ ሉላ ገዙ ደስተኛ እንደሆነችና ዳኒ የሰጣት ነገር እጅግ ትልቅ ትርጉም ያለው እንደሆነ ተናግራለችም። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ዳኒና ሉላ አብሮ ተጋብቶ ይኑሩ የምትሉ ሰዎች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሉላን የምትወዱ ሰዎች ደግሞ ቪዲዮን ላይክ አድርጋችሁ ውጡ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በሰላም በቸር ተጠበቁ። ኢትዮጵያን ሰላም ያርግልን። በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።